በቃ ሐሳብ ሶሻል ሚዲያ ላይ ጥሩ ኢንጌጅመንት ካለው ጥሩ ክሊክ ቤት ካለው ያ ሐሳብ የሱ አቋም ይመስላል በሁለቱም ኤክስትሪም መሆን ችግር ፐርሰናሊ ሁሌ ይናገራሉ ቪዲዮዎችም ላይ ብዙ ጊዜ ደጋግሜ ይናገራሉ አንድ 50 ዓመት የሞላው ሰውዬ የህይወቱን ኤክስፒሪየንስ ይጽፍልህ አንተ በ20 ምናምን ዓመት 50 ዓመት ሰውየው ካቆመበት ነው የምትጀምረው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ነው ተነባቃለውና ኤልያስ እና ኤልሳ መሃል ያለው ኢንካውንተር ማለት ነው ኤልያስ ካቆመበት ነው ኤልሳ የጀመረው እና መጽሐፍ ማለት ያንን ፕሪቪሌጅ የሚሰጥ ነው የሆነ ሰው በቃ የህይወቱን ኤክስፒሪየንስ ነው ይጻፍልህ ከዛ ተነስተ ደግሞ ራስን አፕግሬድ ታደርጋለህ አንዳንድ ሰዎች አንዳንድ መጽሐፎችን የሚቀበሉ እንትን የሚሉ ሰዎች አሉ ምንም ቢሆን እውቀት እንዴት ነው የመጽሐፍ ትልቁ ዓላማ አእምሮ ላይ ጥያቄ እንዲፈጠር ነው አይደል የሆነ ነገር እንድትጠይቅ ለማድረግ ነው ሶ ጥሩም ይሁን መጥፎም ይሁን እንደዚህ አይነት ብዙ ጊዜ እንትኖች ስለሚያጋጥሙኝ ማለት ነው ምን አንድ መጽሐፍ ብቻ አታነብም ይልሷል እውነት ነው አንድ መጽሐፍ ማንበብ ጥሩ ነው ግን 2-3 መጽሐፎች ስታነብ ደግሞ እይታን ያሰፋል የአንድ ሰው ኦፒኒየን ብቻ ሳይሆን ሰፋ ያለ ሰው ሐሳብ መረዳት ትችላለህና አንደኛ ኤክስፒሪየንስ ሼር ታደርጋለህ ሁለተኛ እንደወረደ ምንም ሐሳብ አትቀበልም ማንበብ አሪፍ ነገር ሁሉንም ነገር እንድትጠይቅ ያደርጋል ነው ያስብላል ቶሎ ሐሳብ አይወርድም ብዙ የሆነ ፊልተሮችን አልፎ ነው የሚያልፈውና አንዳንድ ነገሮች ላይ በጣም ኢንቱዚያስትድ እንድትሆን ያደርጋል በተለይ አዲስ ሐሳብ ፍልስፍና ላይ በጣም አትራክትድ ያደርጋል ወደዛ ይስብሃል አንዳንድ ሐሳቦች ደግሞ ትንሽ አይ ነው እንድትል ያደርጋልና እነዚህ ነገሮች አንዳንዴ ከሶማል ወጣ ያደርጋል አይ ዶንት ኖ እንግዲህ እኔ ተመችቶኛል እኔ ወድጄዋለሁ እነዚህ ቤኔፊቶች እንግዲህ ሶ ፋር ረድቶኛል ትውልዱ ግን እያነበበ አይደለም ስታይ አሁን መጽሐፍ ይዞ እንደዚህ የሆነ ቦታ አታይም ሬስቶራንቶችም ካፌዎቹ ጋር ሄድ ኢቭን አስተማሪዎቻችን ድሮ መጽሐፍ በእጃቸው ይዙ ነበረ በስልካቸው እያነበቡ ነው በላፕቶፓቸው እያነበቡ ነው ምንድነው ትውልዱ እያነበበ አይደለም እንትን ነው አሁን ያለንበት ጊዜ ሞር ወደዛ እያደላ ያለበት ጊዜ ነው ከአንድ ሰውም ጋር ቅርብ ጊዜ እያወራው ነበር የሚገርም ነገርና ቴክኖሎጂ ሲመጣ አቴንሽን ስፓማችን ተጎዳ አሁን ብቻ አይደለም በነገራችን ላይ ድሮም የሚያነብሰው ትንሽ ያስቸግራል ረጋ ማለት ይፈልጋል ነገሮችን አቴንቲቭ የሆነ ትኩረት ሰጥተው እዛ ላይ ገብተህ ማንበብ ይፈልጋልና ሰው ጊዜ የለውም አቴንሽን እዛ ላይ መስጠት አይችልም ቶሎ ደግሞ ይደክመዋል ዶፓሚን ብዙ ዶፓሚን ይፈልጋል ለማንበብና ከዛ አንፃር ብዙ ሰው የሚሄድበት አይደለም አሁን ደግሞ ኤአይ መጥቷል ኤአይ በቃ ይሄን መጽሐፍ በአንድ ደቂቃ አሪፍ አድርጎ ሪቪው ያደርግልሃል አነበብኩ አለቀ እና ብዙ ሾርት ከቶች ሲመጡ የሰው ልጆች በባህሪያችን ኮምፎርት እንወዳለን ወደ ኮምፎርት እናደላለንና በዛ ምክንያት ሰው እያነበበ አይደለም ግን እኔ ፐርሰናሊ ኦፕቲሚስቲክ መሆን አለብህ አይደል ምንም ነገር በብል አለው አይደል ለምሳሌ ኢኮኖሚ ላይ አንድ ኢንዱስትሪ በጣም በብል ይመጣና የሆነ ሳሌ በብል ይፈነዳል ወደ ሪሴሽን ያልፋል ምንም እንኳን መጽሐፍን የሚገፋ ነገር ቢመጣም የሆነ ይሄ በብል መፈንዳት አይቀርም at some point ትመለሳለህ የሚጠይቅ ጀነሬሽን መነሳቱ አይቀርምና ይሄን ስናገር የሆነ ከሌላው የተለየ ሆኜ ሳይሆን ግን ደግሞ መጽሐፍ ውስጥ አንዳንዴ ብዙ ነገሮችን ታገኛለህ ኦዲዮ የሆኑ አስተሳሰቦችን ታገኛለህ አሁን ሶሻል ሚዲያ at some point ዩኒፎርም እያደረገን አንተ አሁን ቅርብ ጊዜ ሶሻል ሚዲያ ገብተህ የምታየውና የሆነ ሰው የሚያየው ነገር ተመሳሳይ ነው ደስም ቦክስ ውስጥ እየጨመረ ነው በቃ አይዲያ የምናወራውን ሐሳብ እየሰጠን ነው ስለዚህ አሁን የሆነ ሰሞን ላይ በቃ የሆነ አይዲያ በጣም ሀት ነው ሁሉም ሰው ስለዛ ነው ቢሮ ስለዛ ይወራል ቡና እየጠጣ ስለዛ ይወራል ከዛ ምን መሰለህ ክፋቱ ሰው የሚቀበለው አመዛዝ ነው ሳይሆን በዛ ሞመንት ላይ ትሬንድ የሆነውን ሐሳብ ነው በቃ ሐሳብ ሶሻል ሚዲያ ላይ ጥሩ ኢንጌጅመንት ካለው ጥሩ ክሊክ ቤት ካለው ያ ሐሳብ የሱ አቋም ይመስላል በቃ ይሄ ነው ልክ ነው ይላል ከዛ ሌላ ደግሞ እሱን የሚጥል ሌላ ትሬንድ ሐሳብ ሲመጣ ያ ነው ይላል እና እንደዚህ አይነት ሞመንት ላይ ነው ያለነው ሰው በዚህ ሞመንት ላይ እንዴት ነው የለቅሶ ቤት ንፍሮ ታውቃለህ ማንም እየመጣ የሚዘግ ነው አቴንሽን እንደዛ መስጠት ጥሩ አይደለም ዋው እና ራስህን ስትጠብቀው ነገሮችን የምታይበትን መንገድ ስታይ ያኔ ትረጋጋለህ ነው እንዴ አይደለም ትላለህ you don't have to be loud እንዲህ ነው እንዲህ አይደለም ላትል ትችላለህ ግን ደግሞ እንዴት ፒክ ማድረግ እንደምትችል ታውቃለህ እና መጽሐፍ ሆፕፉሊ እንግዲህ ያን ይሰጣል ለኔ ይሰጠኛል አይምሮ እንደ ጡንቻ ነው አይደል ሞር ስትጠቀም ሞር እየጠነከረ ይሄዳል እንግዲህ የምዕራቡ ዓለም ጠንክረው ስትሮንግ ሆነው ነገሮችን አናላይዝ የሚያደርጉበት መንገድ ሰፍቶ አንድ ነገር ላይ አንድ ሰው ቶሎ ፎከስ ለማድረግ ምን ያህል ጊዜ ይወስድበታል ብሎ ካልኩሌት ያደርጋሉ እኛ ሀገር ጋር ግን ያ ነገር ብዙ የለም የተለመደም ነገር አይደለም በጣም ትልቅ እንትን ነው ትልቅ አሴት ነው ዛሬ አሁን ካንተ ጋር እያወራው በጣም ፎከስ አድርጌ በደቂቃዎች ሌላ ዓለም ውስጥ መግባት ከቻልኩ አይምሮዬን ተጠቅሜዋለሁ ማለት ፎከስ ማድረግ የሚችለውን የአይምሮ ክፍል በደንብ እያሰራሁት ነው ለምሳሌ ታክሲ ውስጥ ስታነብ ሆፕፉሊ ታክሲ ውስጥ ስታነብ የመጀመሪያ ሰሞን ይረብሻል አጠገብ ልጅ ያለቅሳል ምን ይላል አንዴ ፎከስ ማድረግ ስትጀምር ግን ቅድም እንዳልከው ሌላ ዓለም ውስጥ ነው ያለው ከጸሐፊው ጋር እያወራ ነው ፎከስ ማድረግ ትችላለህ ያ ዲፕ ወርክ ነው ቶታሊ ፎከስ የምታደርግበት ሞመንት ነው እንደዛ አይነት ሞመንት ውስጥ መግባት ራሱ ጡንቻ ይፈልጋል የአይምሮ ጡንቻ ይፈልጋል ስትሮንግ መሆን ማለት ነው ስለፈለግከው ብቻ የሚመጣ ነገር አይደለም ኤክሰርሳይዝ ይፈልጋል ማለት ነው ሰው ይሄንን አቴንሽን ስፓም ለተለያየ ነገር በሰጠው ቁጥር በተበተነ ቁጥር ዚዛ ባልከ ቁጥር አይምሮ በቃ ቶታሊ ምንድነው ፎከስ ማድረግ ከሚችልበት ስቴት ውስጥ ይወጣል ዶክተር ጆ ዲስፔንዛ መጽሐፍ ብሬኪንግ ዘ ሃቢት ኦፍ ቢንግ ዮርሰልፍ የሚገርም መጽሐፍ እዚህ ማይቻለሁ ጻፊው ምን ይላል መማር ማለት አለ ኒውሮን ኮኔክሽን ክሬት ማድረግ ነው
ከዚህ በፊትም ይሄን ሐሳብ ብዙ ጊዜ ደጋግሜ አውርቼዋለሁ። ለምሳሌ ስትማር ኤቢሲዲ አንድ አስተማሪ ሲያስተምር አይምሮ ውስጥ የሆነች ስዕልን አንደርስታንድ የምታደርግ ኒውሮን አለች። የሆነች ኤ የምትባል ስዕል ተስሎላል። አስተማሪ ይመጣና ይቺ ማለት ኤ ነች ብሎ ያስተምራል። ድምፅን ደግሞ የሚረዳ የሆነ ኒውሮን አለ። ኤ የምትባሏን ስዕል የያዘውና ድምጿን የያዘው ኒውሮን አንድ ላይ ፋየር ያደርጋል። ኒውሮን ኮኔክሽን ክሬት ያደርጋል። ምን ይላል ጸሐፊው? ግን ይሄ ኒውሮን ኮኔክሽን ክሬት ለመደረግ ጊዜ ይፈልጋል። ሶሻል ሚዲያ ምንድን ያመጣብን? የሆነ ቪዲዮ ታያለ፣ ኒውሮን ኮኔክሽን ክሬት ለማድረግ እየሞከረ ነው። ስክሮል ታደርገዋል፣ ሌላ ነገር ይጀምራል። ስክሮል ታደርጋለህ፣ ሌላ ነገር ይጀምራል። ስክሮል ታደርጋለህ። ሰውነትህ ሳይሮጥ ምንም ሳታደርግ ሙሉ ቀን ተኝተህ ውለህ ምንም ስራ ሳትሰራ ሙሉ ቀን እንደሮጠ ሰው ይደክማል። ብዙ ኒውሮኖች ፋየር እያደረጉ ሌት ይሆናል። ይሄንን ሁሉ ሎድ ለማድረግ ያለ አይምሮ በጊዜ ሂደት ፎከስ ማድረግ አይደለም፣ አንድ ነገር ላይ ለትንሽ ደቂቃ ጊዜ መውሰድ አይችልም። የሆነ ቦታ ይሄዳልና ዶፓሚናችን በጣም ሃይ ይሆናል። ኒውሮኖች ፋየር ሲያደርጉ ብዙ ሎድ የሚያደርግ ነገር አለ። አንዳንዴ እንደውም ስተኛ እንደ ቅዠት መሆን ይመጣል። ብዙ ነገር ሎድ ስታደርግ በቃ እስኪ ቢያንስ ተኝታ ተረጋግተልኛል ቢያንስ ክሬት ላድርግ የሚልም አይነት ስታተስ ውስጥ ይገባል አይምሮና ፎከስ ማድረግ በጣም ትልቅ አሴት ነው። እንደ ገንዘብ ልትይዘው የምትችለው አሴት ነው። አንድ ነገር ላይ ትኩረት ማድረግ ከቻልክ፣ በተለይም በዚህ ዘመን ብዙ ነገር ለመስራት አሁን እኮ ያስቸገረን ሪሶርስ አይደለም። ምንፈልገው ነገር አለ፣ የሚያስፈልገን ኤቭሪቲንግ አለ። ተነስቶ ለመስራት የሆነ አቅም ያጣል። ልንሰራ ደግሞ ስንል ሀሳብ ይበተናል። ይሄንን ኮንትሮል ማድረግ ከቻልክ ወደ የትኛው ነገር ሞኔታይዝ ማድረግ ወደ ገንዘብ በለው፣ ወደ ሀብት በለው፣ ወደ መንፈሳዊነት በለው፣ ወደ ምንም ነገር ልትቀይረው ትችላለና ፎከስ ማድረግ በራሱ አሴት ነው። አንድ ነገር ላይ ረጋ ብለህ ለረጅም ሰዓት ምንም ነገር ሳትሰራ በዛ ሞመንት ደግሞ እያነበብክ፣ በነገራችን ላይ ስታነብ አንዳንዴ የጸሐፊው ስቴት ውስጥ ትገባለህ። ለምሳሌ አንተ መጽሐፍ ሳነብ ኦኬ እዚህ ፓርት ላይ ትንሽ ስሜታዊ ሆነ የጻፈ መሰለኝ ይላል። ተናዶ አንዳንዴ በሾርን የሆነ ነገር እንዲህ ሲያደርግ ብዙ ነገሮች ይገባል። ጸሐፊው ምን ሊናገር ነው የፈለገው የሚለውን ነገር ቶታሊ አንደርስታንድ ታደርገዋለህና ብዙ መጽሐፎችን ስታነብ መጽሐፍ የሰው የጻፈው ነገር እንደሆነ ይገባል። ራስህ የምትሰጠው ነገር የሆነ ሰዓት ላይ በቃ ያንተ ማንነት ያ ነው። አዳኝ ዶክተር ህይወት ይሄ አይደለ? ትኩረት የምትሰጠው ነገር ነው። ዋጋ የምትከፍልለት ነገር ነው። አሁን ትዘራበታለህ፣ የሆነ ሰዓት ላይ ደግሞ ፍሬ ሆኖ ይመጣል። እና ሀሳብም እንደዛው ነው። ምንም ነገር አይምሮ ላይ ሲገባ የሆነ እንትን ብሎ አይደለም። መንፈሳዊ ነገር ላውራ። አንዳንዴ ምን ይባላል? መንፈሳዊ ነገር ሲመጣ ታውቋል፣ ኖቲስ ታደርገዋል፣ ሲሄድ አታውቀውም። የሶምሶንን ጥሩ ምሳሌ ልታይ ትችላለህ። ሶምሶን ጸጉሩ አይላጭም ነበረ፣ መሳፍንት ነበር እግዚአብሔር ያስነሳላቸው ከኢያሱ በኋላ። ከዛ ምን ይሆናል እንደምታውቀው እንግዲህ በኤሽታኦል ሸለቆ የእግዚአብሔር መንፈስ እየመጣ ያነቃቃው ነበር የሚል ነገር ታያለህ። እና ሲያነቃቃው ያስታውቃል። እንደውም የሆነ ጊዜ አስረውት መጽሐፍ ቅዱስ ላይ ትዝ ካለ አስረውት በአህያ መንጋጋ 1000 ሰው የመጣበት ጊዜ ማለት አስረውት መንፈስ ሲመጣበት በጣጠሰው ይላል። እንደ እሳት ነው የበጣጠሰው። መንፈስ ሲመጣበት ያውቃል። ግን አንድ ጊዜ ደሊላ ምንድነው የኃይል ምንጭ ብላ ስትጠይቀው በብዙ ነገር አስቀይሶ መጨረሻ ላይ ነገራት። ጸጉሩን ላጨች እና በጣም ምፈራው ቃል አለ። ተኝቶ ነበር፣ ሳምሶን መጡባ አለችው። ምን የሚል ቃል አለ መሰለህ? እንደ ድሮ መስሎ ተነሳ፣ አላወቀም። ሊመታቸው ሲመጣ ኃይል ከሱ ርቋል። እና ሲመጣ ያስታውቃል። ሲያነቃቃ ኃይል ሲሰማ ውስጥ ሲሞላ ያውቃል። ሲሄድ ግን አታውቀውም። እና ህይወትህ ነው አቴንሽን የምትሰጠው ነገር ለመንፈሳዊም ነገር በጣም ትልቅ ቫልዩ ያለው ነገር ነውና ሲሄድ ካላወቅከው ትኩረት ነስተዋል ማለት አልከው። ለመንፈሳዊ ነገር አቴንሽን መስጠት አሁን አይደለም፣ የሆነ ሳለ ፍሬ ሆኖ ይወጣል። ብዙ ነገሮችን ታያቸዋለህ። አንድ ቅርብ ጊዜ ከአንድ ሰው ጋር እያወራው ነበርና እነዚህ ትኩረት የምታደርጋቸው ነገሮች የሆነ ፖይንት ላይ ሴንተር ይሆናሉ፣ ካራክተር ይሆናሉ፣ ባህሪ ይሆናሉ። የባህሪ ክፋቱን መሰለ በብዙ ነገር ልትሸፍነው ትችላለህ። በቃ የተረጋጋ ሰው እነሆ ዘንድ በእውነቱ ሐሳብ እንትን ብለህ ብዙ ነገር ከቨር ልታደርገው፣ በልብስም ከቨር ልታደርገው ትችላለህ። የሆነ ሳል ይወጣል። ይህንን ካራክተር ቢውል ለማድረግ አንደኛ ራስ ላይ ትኩረት ማድረግ፣ ራስ ላይ ፎከስ ማድረግ ይፈልጋል። በነገራችን ላይ ፎከስ ማድረግ አንዳንዴ እኮ ከራስህም ጋር ሰላም መፍጠር ነው። ፎከስ የሚያደርግ ሰው የተረጋጋ ሰው ከህሊናው ጋር ሰላም ያለው ሰው ነው። ለምን ፎከስ ታደርጋለህ? ከህሊና ጋር ሰላም ከሌለ በራስም በሆነ ነገር መደበቅ አለብህ፣ ማትፈልጋት ድምፅ ስላለች። እና የተረጋጋ ሰው ከህሊናው ጋር ከፈጣሪው ጋር የተረጋጋ ሰው ነው። ራሱን ቼንጅ ለማድረግ ኦፕን የሆነ ሰው አይምሮ ሰላም ይሆናል። በጣም የሰከነ ማለት ነው። በጣም የሚያስቀኑኝ ሰዎች አሉ። እንግዲህ እኛ ወጣት ስለሆነ በብዙ ነገር እንንቀለቀላለን። በጣም ካልም የሆኑ ምንም ነገር ሲፈጠር፣ ጥሩ ነገር ሲፈጠር ያናደዋል። አብረህ አትደሰትም እንደ የምትላቸው አይነት ሰዎች አሉ። በጣም ደስ የሚል ነገር፣ መጥፎ ነገር ሲፈጠር አብሮን ፍሪክ አውት አያደርግም፣ ይረጋጋል፣ በቃ ያልፋል የሚል ሰው አለ። እና እንደነዚህ አይነት ሰዎች እኔ ፐርሰናሊ የምቀናባቸው አይነት ሰዎች፣ በቃ የተረጋጋ ማንነት። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ሞት ነው። በቃ እግዚአብሔርን ካመንክ መጨረሻህን ታውቃለህ። በቃ አለቀ። ከዛ ውጪ ምንም ነገር ሪስክ ታደርጋለህ። በእውቀት ላይ በምን ነገር ላይ ተመስርተህ መሄድ ትችላለህ። እና እዛ ሌቭል ላይ ለመሄድ እንዳልከው የውስጥ መረጋጋት ይፈልጋል። ውስጥን ስታረጋጋው ከህሊና ጋር ሰላም ትፈጥራለህ። ከህሊና ጋር ሰላም ስትሆን ከፈጣሪ ጋር ሰላም ትሆናለህ። ከዛ በኋላ ያለው ነገር ይመጣል። ቅድሚያ ጽድቁንና መንግስቱን እሹ፣ ሌላው ይጨመርላችኋል። የሚቀድመውን ካስቀደምክ ሌላው ይከተላል። ጥላ ነው። እና ለዚህ ሁሉ እንግዲህ መነሻው እንዳልከው አቴንሽን ነው። የሰይጣን የዚህ ዘመን ትልቁ መሳሪያ
አንተን ዲስትራክት ማድረግ ነው። ሞር ዲስትራክት ስትሆንለት ተሳክቶለታል፣ ስትዋከብለት ተሳክቶላታል። በቃ እንደፈለገ ይወስዳል። ይሄ ባዶ ፌስታል ንፋስ ላይ እንደሚወጣ ማለት እንዴትም አድርጎ ይወስዳል። ስትረጋጋ ግን ማሰብ ትችላለህ። በሚረጋጉ ሰዎች ይቀናሉ። እግዚአብሔር እንደው እዛ ደረጃ ላይ ያደርሰናል ብዬ ተስፋ አደርጋለሁ። ፊር ኦፍ ሚሲንግ አውት ሁላችንም ጋር ያለ ስሜት ቱ ቢ ኦነስት። እንዲህ በሆን እዚህም በሆን እዛም በሆን ትላለህ። ዛሬ የሚገርም አንደኛው መጽሐፍ ስለዛ ነው የሚያወራው። ሁሉም ቦታ ልትሆን አትችልም። at some point የሆነ ቫልዩ መምረጥ አለብህ እና ፊር ኦፍ ሚሲንግ አውት ሁላችንም ጋር አለ። እንዲህ ቢሆንስ እንደዛ ቢሆንስ እንደው ሞር ኢነርጂ ያመጣል። ግን ከዛ ይልቅ የሚበልጠውን ነገር እኮ መፈለግ አለብህ። አሁን ምን መሰለህ፣ እኔ አሁን ማልስማማባቸው ነገሮች አሉ። ሁለቱም ኤክስትሪም መሆን ልክ ነው ብዬ አላስብም። አንዳንድ ሰዎች ሚስ አውት የሚያደርጉት ይሄ ነው። ኤክስትሪም ይሆናል። በቃ ቲክቶክ አያስፈልግ፣ ሶሻል ሚዲያ አያስፈልግ፣ የምን ኢንተርኔት እንደውም ስልክ አያስፈልግም። ፈተና ነው እየጨመረብህ ያለው ሰው። በዚህ ዘመን እንዴት ትኖራለህ ያለ እነዚህ በቃ አያስፈልግም የሚል አይነት ሰው አለ። በዚህ በኩል ደግሞ እንዴ ምን ያደርጋል፣ በቃ አሁን እኔ በሶሻል ሚዲያ እያገኘሁ ምን ያደርግልኛል የሚል ሰው አለ። በሁለቱም ኤክስትሪም መሆን ችግር ፐርሰናሊ፣ ምክንያቱም ሁለቱም ያስፈልጋል። ሚድል ግራውንድ መፍጠር ትችላለህ። ምን አይነት ነው ይሄ ሚድል ግራውንድ? ኦኬ ሶሻል ሚዲያ ላይ ገባለሁ ኢንተርቴይን ለማድረግ ሶሻል ሚዲያ ላይ ገባለሁ። እንደው the one thing የሚል አንድ መጽሐፍ ትዝ አለኝ። የጌሪ ኪለር ምን ይላል መሰለህ፣ ፕላን ስታደርጓል ሁል ጊዜ ፕላናችሁን ከኢንተርቴይንመንት ጀምሩ። በዚህ ኢንተርቴይንመንት በቃ ፈታ ምለው ምን ሰዓት ነው የምትጫወተው ምን ሰዓት ነው፣ ከዛ ፕላን አድርግ ይላል። ከዛ ሁለተኛው ፕላን የምታደርገው what is your one thing ፎከስ የምታደርግበት ምንድነው? ፕራዮሪቲ ሰጥተህ የምትሰራው ስራ ላይ ፎከስ ስታደርግ የሆነ ሰዓት ላይ ኢንተርቴይን በቃ በኋላ ምን አደርጋለሁ ትላለህ። ሀሳብ እዛ እንዳይበተን መጀመሪያ ፈታ የምትልበትን ጊዜ አቅር ይላል። ምንድነው የምታደርገው? ከዛ ፎከስ on your one thing፣ ከዛ ሌላኛው ፕራዮሪቲን ሴት አድርግ የሚል ሀሳብ ያወራልና ጻፊው። አንድ ነገር ላይ ምንድነው ኢንተርቴይንመንት ያስፈልጋል፣ ቁም ነገርም ያስፈልጋል። ሰው እንዴት ነው ሚድል ግራውንድ ክሬት ማድረግ የምችለው? ሰው ይሄንን ማሰብ ከቻልክ ምንም ምን ይቅርታ አድርግልኝ ሚሲንግ አውት የሚባለው ነገር ውስጥ እንደውም አትገባ። እንደውም የሆነ ኦፒኒዮኖች ይኖራል። ዘመኑን ማስተዋል ትችላለህ። አንዳንድ ጊዜውን የምታስተውለው ያለው ነገር እንዴት ነው የሚለውን ነገር ቼክ እያደረክ ነውና እንደዚህ ሞመንቱ ስገባ የራስህ ሚዛን ይኖር። የማይመጥን ነገር አለ፣ የምጥላቸው ነገሮች አሉ። አንዳንድ ነገሮች አይምሮን ይይዙታል። ሰው ምንድን ናቸው እነዚህ? እኔ አንዳንድ ጊዜ በተለይ ሶሻል ሚዲያ ሰሞኑን የሆነ አንዳንድ ሀሳቦች በጣም ትሬንድ ይሆናል። ጓደኞች ማል የሚወራው ወሬ ይሆናል። so what is my opinion እዚህ ላይ ምንድነው ማስበው ብለህ ጊዜ ተወስድና ራስህ ትጽፋለህ። ኦኬ ምንድነው ማስበው ብለህ ጊዜ የምትወስድባቸው ጊዜዎች አሉ። እንደዚህ አይነት ነገሮች አዲስ እውቀት ይጨምሩላል። ምን መሰለህ አሁን ችግሩ ይሄኛው ግሩፕ ለዚህኛው ግሩፕ ኮሚኒኬት ለማድረግ ይፈልጋል። ለዚህኛው ግሩፕ አድሬስ ለማድረግ የሚመቸውን ኢንፎርሜሽን የለው። ይሄ ሌላ ዓለም ውስጥ ነው። ይሄ ስለ ስቶይክ እያወራ ነው፣ ይሄ ስለ ፌሚኒዝም እያወራ ሰሞኑን ትሬንድ የሆነ ሰው እነዚህ ሁለቱ መሀል ኮመን ግራውንድ ለመፈጠር የሆነ መሀል ላይ መሆን አለብህ ከሶሻል ሚዲያ። ኦኬ አንዳንድ ቤዚክ የሆኑ ሀሳቦች አሉ፣ ካልቸራችን ላይ ኢንፍሉዌንስ የሚያደርጉ ነገሮች። ስለዚህ ነገር ምንድነው ማስበው? ሰውን ታማክራለህ፣ ይሄን ኢንፎርሜሽን ከሶሻል ሚዲያ ታገኛለህ። ግን አት ዘ ሴም ታይም ደግሞ ፉል የሆነ ነገር ማግኘት ከፈለክ፣ ያልተቆራረጠ ነገር ሰፋ ያለ እይታ ማግኘት ከፈለክ ማንበብ በጣም ሰፖርቲቭ የሆነ ነገር ነው፣ በጣም የሚረዳ ነገር ነውና ለኔ እንግዲህ ፐርሰናሊ ስለ መጽሐፍ ስለሆነ እያወራ እነዚህ ነገሮች በጣም ጥሩ ናቸው። ማንበብ አንድ ነገር ነው። ማንበብ ብቻውን ግን ለኔ ፐርሰናሊ በቂ አይደለም። ታነባለህ፣ ከዛ አንዳንድ ሀሳቦች ላይ ትቆይባቸዋል፣ ከሰው ጋር ሼር ታደርጋቸዋለህ። ሼር አድርገህ ደግሞ የራስንም ሀሳብ ትጽፋለህ። ያኔ ነው ክሬቲቭ መሆን የምችለው። እና ይህን ሁሉ ሀሳብ ያወራሉ ፊሪንግ ኦፍ ሚሲንግ አውት የሚለው ነገር ነው። ለወጣቶች ለኩዮቼ ነው ይህን እያወራ ያለሁት። እና ሶሻል ሚዲያ ላይ በቃ ጠፍቼ እዚህ ዓለም ውስጥ እገባለሁ፣ ፈተና ነው። አቶሚክ ሃቢት በኋላ እናነሳዋለን። ስሎሊ በት ሹርሊ፣ ቀስ በቀስ ነው ወደዛ የምትሄደው። አት ሰም ፖይንት መጽሐፍ ውስጥ ስገባ ያስጠላል። የሚያስጠላበት ሞመንት አለ። በጣም ሲያስጠላ ትተዋል። እስከዛ ግን ፈተና ራስ ላይ አታብዛ ነው። ሰው እንደዛ አንድ ጥቅስ አይምሮ ላይ መጣ። ጳውሎስ ቢቻላችሁ እንደኔ ሆኖ አላገባ ግን በስሜት እንዳትቃጠሉ ከዝሙት ስሜት እንዳትቃ ብታገቡ ይሻላል እና በቃ አያስፈልግም ብለህ በኋላ ማይሆን አሳቻ ሰዓት ላይ እንዳትወድቅ ሚድል ግራውንድ ፍጠር። በቃ ውስጥ አልፈልግም ሲል ትተዋለህ። ከውስጥ ነው ኤቭሪቲንግ ሲመነጭ የሚያነጨውና ግን እዚህ ላይ ደግሞ አቱን ነው። ይሄ ማንነት አይሁን፣ ይሄ ፐርሰናሊቲ አይሁን፣ ይሄ የምታወራውን ነገር አይቆጣጠር ነው። ይሄ ትሬንድን ከተቆጣጠረ ኢማጂን የሆነ ሰው ከሆነ ስቱዲዮ የምታስበውና የምታደርገውን ነገር ኮንትሮል እያደረገ ነው። በቃ ምንድነው ማይንድ ቤንዲንግ እኮ ማለት ነው። አይምሮን ኮንትሮል ተደረክ ማለት እኮ ይሄ ብሬን ዋሽ። በቃ የምትፈልገው አንድ ሰው ጥሩ ኢንፍሉዌንሰር የሆነ ሰው በዚህ ሳምንት የምታወራውን ነገር ከተቆጣጠረ በቃ አይምሮን ይዞታል፣ ተሳክቶለታል። ይሄ ነገር ጥሩ አይደለም። ሰው ምንም ነገር ስትቀበል ኦኬ ጥሩ ሐሳብ ነው ያመጣው ወሪስ ይሄ ልክ ነው አይደለም የሚለውን ነገር እንድታመዛዘን ይረዳል። ይሄን ለማመዛዘን ማንበብ ጥሩ ብዙ ነገሮችን እንድታይ ይረዳል። እንደውም ስታነብ የሚቃረኑ ሐሳቦች ይሄ ይቀበላል፣ ይሄ እንደዚህ ነው፣ ይሄ እንደዛ ነው፣ እነዚህ ስትል አንዳንድ ጊዜ አንድ መጽሐፍ ላይ ብቻ መቆየት ጥሩ ነው የሚል ሐሳብ የሚያነሱ ሰዎች አሉ። በጣም which is በጣም አድማየር ማድረገው ነገር ነው።